የዛሬ የጃምካስት እንግዲህ ሊያ ግርማ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሙዚቃ ላይ የተወሰኑ አመታት ብናይሽም በኢትዮጵያን አይድል ነው ያንቺ ሙዚቃ ጉዞ የተጀመረው። እንዴት ነበር እስቲ የአይድል ቆይታሽ? አይድል ሾው ያው በልጅነቴ ነው የተወዳደርኩት። የሙዚቃ ዝንባሌን ቤተሰቦቼ ሲያዩት አስመዝግበውኝ ኢትዮጵያን አይድል ላይ ገና ልጅ እያለሁኝ እዛ ተወዳድሬ ነበርና እዛም በውድድር ላይ ሳለሁኝ ጥሩ የሆኑ አስተያየቶችን ተሰጥተኝ ገንቢ የሆኑ ነገሮች ተሰጥተውኝ በሙዚቃ ጉዞዬን የጀመርኩት ከዛ ነው። ግን ደግሞ በመሐልም ህፃናትና ወጣቶች ቲያትር ቤትም ነበርኩኝ ብዙም ሳልቆይ አቢሲኒያ አርት ስኩል እዛም ደግሞ በሙዚቃ ታለንቴን እያሳደግኩት በድምጽ አወጣጥ እንዲሁም ደግሞ በተለያዩ ሁለገብ መሆን ፍላጎትም ስላለኝ የተለያዩ የሙዚቃ ነክ ነገሮችንም ያሳተፍኩኝ በዛን የጀመርኩት። ከብዙ አመታት በኋላ ደግሞ በተለያዩ መድረኮች ላይ እናይሻለን። የተለያዩ ናይት ክለቦችም ላይ ተጫዋች ያጋጥመኛል እኔም ራሱና የተለየ ኮንፊደንስ ነው ያለሽ ስቴጅ ላይ ብዙ ሰው እየደነሰ ወይ እንቅስቃሴ እያደረገ የተስተካከለ ድምጽ ደግሞ ማውጣት አስቸጋሪ ነው። እሱን አይተው አንዳንድ ሰዎች አዲሱ አጨራቅርሽ የሚል ስም ሁሉ ወጥቶልሻል። እንዴት ነው? ምን ይሰማሻል መድረኮች ላይ ስትጫወቺ? ከየት ነው ያ ነፃነት የሚመጣው? መድረክ በጣም ነው የምወደው እጅግ በጣም እንዲያውም ከሙዚቃ ተሰርቶ ከቪዲዮ ክሊፕ ይበልጥ ላይቭ ፐርፎርማንስ አደርግ ነው የበለጠ ደስታ የሚሰማኝ። መድረክ በጣም በቃ ቃላት ከምነግርሽ በላይ ነው የምወደው የእውነቴን ነው የምልሽና ፐርፎርማንስ አደርግ ከድሮ ማስተዳደግ የኔ ነፃነት ያለኝ ልጅ ስለነበርኩኝ ሞደውን ነገር ደግሞ ስሰራ በነፃነት በፍቅር ስለሆነ የምሰራው በቃ ደፋር ነኝ አልፈራም ደስ እያለኝ ነው ፐርፎርም ማደርገው። ጭራቅርሽን ታውቂያታለሽ? በጣም የምወዳት ደግሞ እንዴት ነው ራስሽን ከሷ ጋር ስታነጻጽሪ ያላችሁ ኤነርጂ በተለያዩ አመታትና ጊዜያት ውስጥ ቢሆንም ሴት ሆነሽ ያንን ያህል መድረክ ተቆጣጥሮ በፍሪደም መስራት ከሷ ጋር ኮምፔር መደረግ ምን ስሜት ይሰጥሻል አንቺ? ለኔ የእውነት እድለኝነት ነው እሷ ጋር ካደረሳችኝ። በጣም ወዳት ማከብራት ሌጀንደሪ አርቲስታችን ስለሆነች እጅግ በጣም ስለምወዳት ከሷ ጋር እውነት እኔ አይገባኝም። ግን ያው ገና ማድግ አርቲስት ስለሆንኩኝ ግን ደግሞ እጅግ እድለኛነትም ነው የሚሰማኝ። በጣም ደስ ይለኛል። ሙዚቀኛ ባትሆኚ ምን ትሆኚ ነበር ሊያ? ፋሽን ዲዛይነር አሁንም ስለሆንኩ። አረ በደንብ ለራስሽ ነው የምትሰሪው እንትኖችን ወይስ ለሰዎችም በደንብ ዲዛይን ታደርጊያለሽ? ለሰዎችም አደርጋለሁ። ለራሴም ሚውዚክ ቪዲዮቼ ላይ አንዳንዴ ራሴ ፋሽን በጣም ስለምወድ ዲዛይን አደርጋለሁ። ለባንዶች ለሙዚቀኞችም ሰራለሁ። አንዳንዴ ደግሞ ለሚውዚክ ቪዲዮዎች ደግሞ ስታይሊስትም ነኝ። ያው አንድ ላይ ያጠቃልላል። በጣም ነው የምወደው። ከልጅነቴም ጀምሮ ዩኒፎርሜን እየቀደድኩ እየሰፋው ነበር ያደግኩትና በጣም ነው የምወደው። ሜቢ ከሙዚቃው ባሻገር ሙዚቃን አለቅም ግን ለምሳሌ የማንን ዲዛይን አድርገሻል ወይ በስታይሊስትነት እንዳልሽ ምናቃቸው ውስጥ? ድሮ ለነጃን ራጋ ለሃይሌ ሩት ለኤቢዲ ለነሱም ሰርቻለሁ። ከዛ ደግሞ ለሙዚቃ መሳሪያ ተጫዋቾች አብሬያቸው ፐርፎርም ማደርጋቸው ለነሱም ደግሞ መድረክ ላይ ሲጫወቱ ለኮንሰርቶች ለተለያዩ ዝግጅቶቻቸው ፐርፎርማንስ ያደርጉ ለብሰውት የሚቀርቡትን አልባሳት አቅርቤላቸዋለሁ ለነሱ። ብዙ ጊዜ የእንግሊዘኛ ሙዚቃዎች ስትጫወቺ ማያለሁ ከኢትዮጵያ ሙዚቃዎች ባሻገር ዓለም ላይ እንግዲህ ከሰማሻቸው አንቺ በጣም ከምታደንቂያቸው አልበሞች ወይ ሙዚቀኞች ሶስት ምርጥ የምትያቸው ምን ጊዜ ማን ናቸው? አሁን ከባድ ነው። በጣም ብዙ ናቸው። እንዴት ልንገርሽ? እሺ በቃ ቢዮንሴ፣ ሪያና ከዛ እያለ ይቀጥላል። ግን በጣም እንዳልዘረዝርብሽ እኮ ነው። ከሀገራችን ደግሞ ዘሪቱ፣ ቤቲጂ፣ ሚካያ በጣም ነው የምወዳቸው። በዜማ ደረጃስ በጣም በቃ ውስጥሽ ያለ ሙዚቃ? የሚካያ ሰበቤ በጣም ደስ የሚል ሙዚቃ ነው። ፍቅር ይዞኛል የሚለው ሙዚቃሽ
በጣም የተወደደልሽ የቅርብ ጊዜ ስራሽ እሱ ነው። የፍቅር ህይወትሽ ምን ይመስላል? በምን ላይ ተመስርቶ የተሰራ ሙዚቃ ነው? እስቲ እሱን ንገሪኝ። ሙዚቃውን ስንሰራው መጀመሪያ ከፕሮዲውሰሬ ጋር በሰዓቱ አዲስ ዣንራ ያው በየጊዜው ይመጣል ሙዚቃ ስታይሎች ዣንራው አማፒያኖ ይሰኛል። አማፒያኖ ደግሞ ከቅርብ ጊዜ ወዲህ የመጣ ዣንራ ነው። ከሳውዝ አፍሪካን የመጣ የሙዚቃ ስልት ነው። ከሳውዝ አፍሪካን ብቻም ሳይሆን አሁን ከዚህ በኋላም ለዓለም ላይ ከቅርብ ጊዜ ወዲህ እየተደመጠ የመጣ የሙዚቃ ስታይል ነው። በጣም ሙዚቃዎቻቸውን መስማት ከመብዛት የተነሳ እንደዚህ አይነት ስራ መስራት ፈለኩኝና ከዛ ደግሞ ከጆሮአችን ውስጥ የማይለየው ሁላችንም ትውስታ የሆነ የልጅነት ሙዚቃዎች ከዚህ ቀደም እንደተሰሩት ደግሞ እንደች ዲምቢላ ዲምቢ እንደነሱ አይነቶች ሙዚቃዎችን ለምን እንደዚህ አድርገን በአዲስ መልክ አንሰራውን ብለን ከፕሮዲውሰሬ ጋር አንድ ላይ በመሆን ተመካክረን ይህን ስራ ሰራና የብሪትኒ ስፒርስ ዌብሳይት ደደቀን የሱ ሉክ ኤንድ ፊል አለው ሙዚቃ ክሊፑ እውነት ነው ወይስ የክላስሩም ሴቲንግ ነው ወይስ ከዚህ ከልጅነት ዜማችን ተከትለሽ የሰራሹ የሙዚቃ ክሊፕ ነው? ሙዚቃ ቪዲዮ በዛ ተንተርሶ ሳይሆን to be honest እንትኑ ሙዚቃው ስቶሪው ወይም ዳይሬክቲንጉ የትምህርት ቤት ነው። በትምህርት ቤት ላይ የነበረ ተማሪ ያለን የሚዘል የልጅነት ፍቅር አለ አይደል? በዛ ላይ የተመረኮዘ ሲሆን ያው ተማሪ ሆና ዘፋኛዋ ወይም ካራክተሯ የተወነችው ነው። ስለዚህ ከትምህርት ቤት ውጪ ሊሰራ አይችልም። ዩኒፎርሙ ደግሞ ያው ለየት እናድርገው ብለን የውጭ ሙቪዎችንም ስለማይኔ ከነሱ አይቼ ስታይል ስኬች አድርጌ ምናምን ተሰራና ይሄን ይመስላል። ሰው በደም ተቀብሎታል። እጅግ በጣም ለየት ያለ ስራም ደግሞ ሲመጣ በአሪፍ አቀባበል ነው የሚቀበሉት። ያንቺ ሜቢ ወይ ልጆች ሆነን እንግዲህ በቴሌቪዥን እናደንቃቸው የሀገር ውስጥም ከሀገር ውጭም ያሉ አርቲስቶች አሉና ሴሌብሪቲ ክራሾች ይባላሉ። እንደሱ ምትዩ ሴሌብሪቲ አለ? ከልጅነት ነው ካሁን ይቻላል? ከሁለቱ ካሁን ጌቪዮን በጣም ጎስ ከድሮስ እሱ ሳይመጣ በፊት ወደ መድረክ ከድሮ ክሪስ ብራውን ምን ነው አሁን አለ አረጀ ክሪስ ብራውን አዳዲስ ችሎታው ብቻ ነው እየጨመረ አለ ዘላለማዊ ላንቺ መድረክ ላይ እንደዚህ ስትሰሪ የምትለብሻቸው ለየት ያሉ ልብሶችና ስታይሎችን ነው የምትጠቀሚው። በጣም ወደው የሰውነቴ ክፍል ነው የምለው ወይ በጣም ኮንፊደንስ የሚሰጥሽ ላንቺ በየትኛውም መድረክ? በማንኛውም መድረክ ላይ በተለይ ደግሞ በጣም ወደው ሙዚቃ መድረኩ ሰፊ ካልሆነ ደግሞ ጠባብ መድረክ እንደፈለግሽ እንደፈለግኩ መጨፈር ስለምፈልግ ሰፊ መድረክ ከዛ ደግሞ የራሴ አውትፊቴን ራሴ ዲዛይን ካደረኩት ወይ ስታይል ካደረኩት ደግሞ ኮምፎርት የሚሰጠኝ ነገር ከሆነ ደግሞ ብዙ ጊዜ ኮምፎርት የሚሰጠኝ ነገር ነው ለብሼ የምወጣው በነፃነት እብደቴን በጣም ነው የምወደው። ሰው ማምሹ እሱን ኤነርጂ በደንብ ስለሚቀበለው ጥሩ አስተያየት ይሰጣል ብዬ አስባለሁ። መጥፎቹም እንዳሉ ሆኖ እንዴት ነው የምትቋቋሚያቸው? አንዳንድ ነገሮች ፖስት ሲደረጉ ከስር የሚጻፉ ኮሜንቶች አሉ። እሱን ስታነቢ ምን ትያለሽ? ኮሜንት ብዙ ጊዜ በፊት መጀመሪያ አካባቢ ላይ ሶሻል ሚዲያ የጀመርኩ አካባቢ ዘፈንም የለቀኩ አካባቢ መጀመሪያ ስራዬን መጀመሪያ በቃ እየገባው ነው የነበርኩ ማየውና በጣም ልቤ ይሰበር ነበር። ምን አድርጌው ነው ግን ምን አድርጊያት ነው ግን ለምን አያቁኝ እነዚህ ሰዎች ነበር። ዘውነ ሳል ላይ ግን ካልሰደቡኝ ቅር ይለኛል። ለምደሹ ማለት ለምጆ ማለት እና እንትን ይላል ግን ያነቃቃል ሞቲቬት ያደርጋል። ለምን ያን ሰው አሁን ኔጌቲቭ ነገር የጻፈው ሰው እስቲ ምን አድርጌ ደግሞ አሪፍ አድርጌ ፖዚቲቭ ነገር እንዲዘስላርካቸው እንደዛ አይነት አስተሳሰብ አለኝና ራሴ ላይ መስራት ወዳለሁ ብዙ ጊዜ። እስቲ ሶስት ሰዎች ደግሞ የነሱ አስተያየት በቃ ለኔ ሁሉም ነገር ማለት ነው የምትያቸው አቅራቢያሽ ያሉ ሰዎች ማን ናቸው? ከሌጀንደሪ ሙዚቀኞች በጣም ማከብራቸው ወዳቸው አበጋዝ፣ ታማኝ በየነ፣ ዘሪቱ
አሉ ማለት በጣም አልጨርስልሽም በጣም ግን ፖዚቲቭሊ እኔ ህልሜ ላይ በጣም ከዛ በፊት ግን አይደል ላይ የሺ ህልሜን ነው የተናገረችው የዛ ጊዜና እኔ ምንም በማላቀው የዛ ሰዓት ሊያ በአገራችን አይደለም በአለማችን ውስጥ አሉ ተብለው ከሚጠበቁት ድምጻውያን መካከል አንዷን ልትሆኚ ትችያለሽና በርቺ ነበር ያለችኝ እና እነዚህ በጣም ወዳቸው ማከብራቸው ሙዚቀኞች ከነሱ ይሄን ፖዚቲቭ ነገር መስማት የሚያበረታቱኝ እና አንቺን ለማየት ነው መመጣው ነበር የሚሉኝና አንቺ ያለሽ ኤነርጂ ልዩ ነው ለዓለም የሚበቃ ነው አይደለም ለኢትዮጵያ ብቻ ይሉኝ ነበርና ይሄ ለኔ ቤት ስራዬ ነው በጣም ነው ደስ የሚለው ኩራትም አይደለም ግን የቤት ስራ ነው ሞር ደግሞ የበለጠ ሰርተሽ ምን አርጌ ላስደስታቸው የሚል ሐሳቤ ስላለኝ ደስ ይለኛል በጣም ደስ ይላል ሶ አሁን ከነጠላ ሙዚቃው በኋላ እንግዲህ ብዙ ሰው አልበም ነው የሚጠይቀው የአልበም ስራ ተጀምሯል ምን ላይ ነው ያለሽው ያ መንገድ ላይ ነኝ ብልሽ ይሻላል ሰርፕራይዝ ለማድረግ አይሻል ይቻላል ስለዚህ አለ የተጀመረ ነገር አለ ሶ አንቺን ለማግኘት የሚፈልጉ ማየት የሚፈልጉ አድናቂዎችሽ የት ያገኙሻል የት መጥተው ማየት ይችላሉ ከሶሻል ሚዲያ አፕዴቶችሽ በተጨማሪ እሺ በብዛት የምሽት ክለቦች ላይ ክለቦች ሆቴሎች ሰራለው ከዛም ውጪ ያው ኮንሰርቶችንም ሰራለን ነገር ግን ኮንሰርቶች ኢቨንቶች ስለሆኑ ፖስት ሳደርግ ወይ ኢንስታግራም ላይ ወይ ቲክታክ ላይ እዛ ላይ ነው የሚያገኙት ከዛ ውጪ ግን በቋሚነት እየሰራለው አሁን አርብ ቦናንዛ ሆቴል ሸራተን ኦፊስ ባር ከሮሃ ባንድ ጋር እየሰራውኝ ነው ከዛ ደግሞ አሉ ሌሎችም ደግሞ ከ6 ሰዓት በኋላ የምሽት ክለቦችም አሉ እዚህ ቦታ ማለልበት ምክንያት ቋሚ አይደለም ብዙ ጊዜ ይቀያየራል ለቫራይቲ ዘፋኝ ስለሚቀያየር ብቻ ግን ያው ሁሉ ጊዜም ፖስት ስለማድረግ ሶሻል ሚዲያም ቼክ ቢያደርጉ አለ ያገኙታል ኦኬ that's good maybe ስለዚህ ስለ ስቴጆቹ ስራዎች ልጠይቅሽና በጣም ያሳቀሽ አጋጣሚ ወይ ያዘንሽበትም ሊሆን ይችላል የምታስታውሹ ያሳቀኛው የሚያስቅ ብዙ አይደለም ግን ፕሮፖዝ ሊያደርግልኝ ሲል አንድ ሰው እሺ አንድ ተመልካች ፕሮፖዝ ሊያደርግ ሲል ቀለበት ወድቆ ጠፋና መድረክ ውስጥ እንኳን ደሳላችሁ ማለት አቃተኝ እንዴት ከዛ ወርጄም ደግሞ ቀለበቱን ማፈለግ ጀመርሽ ወይኔ ተገኘ ግን ቀለበቱ ከዛዋል አልተገኘም ግን በቃ እንደዚህ በፍቅር ተቀበለች ወይኔ አሳዝነው በጣም ከባድ ማይረሳ ትዝታ ነው የሚሆነው ያሳዝናል ግን ሶ ወደ መጨረሻው ጥያቄ ልሂድና ሳላስታካው በቃ አልቀርም የምትዩ አንዱ ነገር ህልምሽ ውስጥ ምንድነው በጣም ለሞዳቸውና ማደንቃቸውን ኢንተርናሽናል አርቲስቶች ጋር ኮላቦሬት ሳላደርግ ሙዚቃ አላቆም ስለዚህ ቅድም ከጠራሻቸው መካከል ወይ ደግሞ አዲስም ሊመጡ አዳዲስ አሉ አንነ ታይላ አይራስታር አሉ ሶ እኛም ደግሞ እሱ ተሳክቶ በትልቅ መድረክ ላይ እንደምናገኝሽ በጣም እርግጠኛ ነኝ መልካሙን እመኝልሻለሁ ለማየት ደግሞ በጣም ጓጉቻለሁ ፐርፎርማንስሽን የምትጨምሪው ነገር ካለ እድል ልስጥሽ ካለለዚያ ደግሞ ወደ ፐርፎርማንስሽ በመጀመሪያ እናንተን ላመሰግን ወዳለሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ ከዛ በመቀጠል አበረታችሁቼ ጎበዝ በርቺ ከጎንሽ ነን ለሚሉኝ ሁሉ በቀና እኔን ለማሳደግ ባላቸው አቅም በሚችሉት ነገር ሁሉ በምክርም በተለያዩ ነገሮች የሚረዱኝን ሰዎች እጅግ አድርጌ ላመሰግን ወዳለሁ ስም ከጠቀስኩኝ ይበዙብኛል ምክንያቱም በጣም እጅግ በጣም ነው እኔ እድለኛ ነኝ በዙሪያዬ መልካም ሰዎች አሉና እነሱን ላመሰግን ወዳለሁ ይገባቸዋል ያቁታል እና እጅግ አድርጌ አመሰግናለሁ ከዚህ በኋላ ደግሞ በተለያዩ ቆንጆ ስራዎች እየመጣውኝ እገኛለሁ ድጋፋችሁ አይለይ አመሰግናለሁ Thank you Lia በጣም ጥሩ ቆይታ ነበር በሚቀጥለው ደግሞ በተሻሉ ስራዎች ወይ ደግሞ ባንቺ እንግዲህ ቅድም አልነግርም ብለሽናል ስለ ፍቅር ህይወትሽም ይሁን ስለሌላው ጉዳዮች ቆንጆ ነገር ይዘሽልን እንደምትመጪ እርግጠኛ ነኝ አመሰግናለሁ በጣም
ማማረ ሰውነት ግን ማማረ ለእንት ሰሚ ልንገር 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 መልክህን ማማረ ሰውነት ግን ማማረ ለእንት ሰሚ ልንገር 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 ለማ ልንገር ያንተ ነገር ድንገት ሳቅ ስትል በይደንክ ጣብ አፌ ፈታሁበት ቋንቋዬም ጠፋብኝ አንተ ልጅ ውበት ትንግርት ነው ታምር አግኝቼ ባወቅኩ እስካመል ጭምር ሰውነት ከሳስበው ወልሜ ይመጣል በኔ ሀሳቤም ቢሆን አጠፋም ትመጣለህ በኔ يبلغون ماماري الصوت كن ماماري لين تسمي لينجر 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 يبلغون ماماري الصوت كن ماماري لين تسمي لينجر 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 لما لينجر يمتن لينجر جنو قنجنا سافرت أنا يمستر كمامي عند كان ساعته ينبقت من عايش دار زيهم كبي فرجع ملكس قنجانو سبايين جا Don't rush until you get to get no time I can check out what cool is comedy to me sound that's accessible but me my dolphin I saw it before I take on to not I live I'm